በዚህ ቪዲዮ ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም በኑህ መርከብ ላይ ተጽፎ በራሺያ ሳይንቲስቶች ስለተገኘ አስደንጋጭ ግኝት እንወያያለን። ከኑህ አስደናቂ ታሪኮች መሃል አንዱ በፈጣሪ የሚያምኑ ሰዎችን ከአጥፊ ጎርፍ ለመታደግ ብሎ የገነባው ግዙፍ መርከብ ታሪክ አንዱ ነው። የኑህ መርከብ ህልውናን ለማጥናት ማደን ከተጀመረ ይህ ነው የሚባል ጊዜ የለውም። ከነዚህ ጥናቶች መሃል አንዱ የተደረገው በራሺያ ሳይንቲስቶች ነበር። በእርግጥም እነዚህ ሳይንቲስቶች የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ስም የያዘን ትልቅ የእንጨት ጣውላ በኑህ መርከብ ላይ አግኝተዋል። እውነት ነብዩ ኖህ ወይም ኑህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ስም መርከቡ ላይ ቀርጾ ነበረ? ለምንስ ኑህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ስም በመርከቡ ላይ ጻፈው? እስቲ እንወያይበት። በወርሃ ሐምሌ በ1951 ዓመተ ምህረት የራሺያ ሳይንቲስቶች ቡድን በኬቭ ሸለቆ ውስጥ ጥናት አድርገው ነበር። አዲስ የማዕድን ማውጫ ስፍራ በቦታው ላይ በማግኘታቸው በጊዜው በስፍራው ከፍተኛ ፍላጎት አሳድረው ነበር። በጥናታቸውም ወቅት በአካባቢው ላይ የተበታተነ በርካታ የእንጨት ቁርጥራጮችን አገኙ። ከዛም ቀጠሉና አንዳች ጠቃሚ ነገር እናገኛለን በሚል ተስፋ ስፍራው ላይ ቁፋሮ ማድረግ ጀመሩ። በጣም የተደነቁት ግን በስፍራው ላይ የእንጨት ቁርጥራጭ ስብስቦችን ሲያገኙ ነበር። በዚህ ዘመቻ ላይ ከተሳተፉ ተመራማሪዎች መሃል አንዱ በርካታ ደረጃ ያላቸውን እንጨቶች ከመረመረ በኋላ የተገኘው እንጨት ተራ እንጨት አለመሆኑንና በውስጡም ትልቅ ምስጢር እንደያዘ እንደሚያስብ ግምቱን አስቀመጠ። ለማወቅ ባለ ከፍተኛ ጉጉት ስፍራውን ማሰስ ጀመሩ። በቁፋሮ ቦታውም ላይ በርካታ የእንጨት ቁርጥራጮችን አገኙ። በተጨማሪም ሌሎች አስደናቂ ነገሮችንም አግኝተዋል። ረጅም ስኩዌር ቅርጽ ያለው የእንጨት ቁራጭም አገኙ። ይህ የእንጨት ጉማጅ 14 በ10 ኢንች ቁመት ያለውና ከሌሎቹ እንጨቶችም በተሻለ ሁኔታ ላይ ሆኖ በማግኘታቸው በጣም ተደነቁ። ረጅም ጊዜ ከወሰደ ጥናት በኋላም ማለትም እስከ 1952 መጨረሻ ድረስ ጥናት ከተደረገ በኋላም ይህ የተገኘው የእንጨት ጉራጅ የኖህ መርከብ ጉማጅ እንጨት ነው ከሚል ድምዳሜ ላይ ደረሱ። በማውንት ካፍ ወይም በማውንት ጋምብሌ ተራራዎች ላይ ወድቆ የቀረ እንደሆነ ይገምታሉ። ይህ የእንጨት ቁራጭ ወይም ጣውላ የኖህ መርከብ አካል የሆነው ጣውላ ላይ በጥንታዊ ፊደሎች የተቀረጹ ጽሑፎችም ነበሩበት። የተገኘው የእንጨት ጉማጅ ከኖህ መርከብ ላይ የተገኘ የእንጨት ጉማጅ መሆኑ ከተረጋገጠ በኋላ በእንጨቱ ላይ የተጻፈው አረፍተ ነገር ምን የሚል ነው የሚል ጥያቄ ደግሞ አስነሳ። በዚህም በእንጨቱ ላይ የተጻፉትን ጽሑፎች ትርጉም ለማወቅ የሚያጣራ ቡድን የራሺያ መንግስት በጥናትና ምርምሩ ክፍል ስር አዋቀረ። ይህ ቡድንም ስራውን የካቲት 27 1953 እንደ ኤሮፓውያን አቆጣጠር መስራት ጀመረ። ከጥናት አድራጊ አባላቶቹ መሃል የተወሰኑትን በስም እነሆ። አንደኛ ፕሮፌሰር ሰለሞን ከሞስኮ ዩኒቨርሲቲ። ሁለተኛ ፕሮፌሰር አይፋኪኖ ከሉሉሃን ኮሌጅ ቻይና። ሶስተኛ ሚስተር ሚሻው ሉሩክ የቅሪተ አካላት ባለሙያ። አራተኛ ሚስተር ታሞል ጎሮ በካፍሬድ ኮሌጅ መምህር ናቸው። አምስተኛ ፕሮፌሰር ዲፓካን ከሌኒን ኢንስቲትዩት። ስድስተኛ ሚስተር ኤም አህመድ ኮላድ ከዚኮማን ሪሰርች አሶሲዬሽን። ሰባተኛ ሜጀር ካርተር ከስታሊን ኮሌጅ ናቸው። ከዛም እነዚህ 7 ባለሙያዎች ለ8 ወራቶች የዘለቀ ጥናት ካደረጉ በኋላ በመጨረሻ የተገኘው የእንጨት ቁራጭ የተሰራበት ቁስ የኖህን መርከብን ለመስራት ከዋለው የእንጨት ቁስ ጋር ተመሳሳይ መሆኑን ከድምዳሜ ላይ ደረሱ። እናም ኖህ ለመርከቡ ደህንነትና የፈጣሪውን ደስታና እርዳታ ለማግኘት ሲል
የእንጨት ጣውላዎቹን በመርከቡ ላይ ያደረገው እርሱ መሆኑንም አረጋግጠዋል። በዝርግ ጣውላው መሃል ላይ ቁልጭ ብሎ የሚታይ በእጅ መዳፍ ቅርጽ የተሰራ ስዕል ይገኛል። በሴሜቲክ ቋንቋ በላዩ ላይ የተቀረጹ የተወሰኑ ቃላቶችንም ይዟል። የጥንታዊ ቋንቋ ባለሙያ የሆነው ሚስተር ማይክ ከማንቸስተር ኢንግላንድ የመጣው በጣውላው የተቀረጹትን ቃላቶች ተረጎማቸው። ትርጉሙም እንዲህ ይላል። አምላኬ ሆይ ረዳቴ፣ ለተባረከው ነፍስ ስትል እርዳኝ፣ እጅህን ያዘኝ። ለመሐመድ ለታላቁና ክብር ለሚገባቸው ዓለምን ለእርሳቸው ነው የፈጠርከው። በስማቸው ይሁንብህ፣ እርዳኝ። ወደ ቀጥተኛው መንገድ የምትመራው አንተ ነህ። በጽሑፉ ላይ ነቢዩ ኑህ በነቢዩ መሐመድ በኩል ልመና የሚያቀርብ ይመስላል። የጽሑፉን ትርጉም ካወቁ በኋላ ሁሉም ሳይንቲስቶች በጣም ተደነቁ። በተለይ ደግሞ በጣም ግራ ያጋባቸው ነገር የእንጨት ጣውላው ምንም ሳይሆን ሳይጎዳና ሳይሰበር እንዴት ቀረ የሚለው ነው። ከበርካታ ምዕተ ዓመታት በኋላም የእንጨት ጣውላው በአሁኑ ጊዜ ምንም ሳይሆን በሞስኮ ራሽያ የቅሪት አካላት ጥናትና ምርምር ማዕከል ተቀምጧል። የአረፍተ ነገሮቹ ትርጉምም ከሌሎቹ ነገሮች ጋር በጋዜጣ ታትሞ በጊዜው ወጥቷል። የመጀመሪያው ዜናውን ይዞት የወጣው በዲሴምበር 28 በ1953 ዌክሊ ሚረር የተባለ የእንግሊዝ ጋዜጣ ነበረ። በተጨማሪም በ1954 ጃንዋሪ 23 በሎንዶንና በማንቸስተርም ውስጥ ተዘግቧል። እንደዚሁም ሌሎች ታዋቂ ሚዲያዎች የጣውላው ላይ የተገኘውን ትርጉም በጋዜጣቸው ላይ አትመው ይዘው ወጥተዋል። ነቢዩ ኑህ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተወሱል ሲያደርጉ ነበር። ተወሱል የሚለው ቃል ዋሲላ ከሚለው ቃል የተገኘ ሲሆን ትርጉሙም ማማለድ ማለት ነው። ሰይድ ሙሐመድ ቢን አላዊ አልማሊኪ አልሐተኒ በተባሉ ትልቅ ሼህ ፍች መሰረት ዋሲላህ ማለት አላህ አንድ ሰው ወደ እርሱ ጋር ለመቅረብ ምክንያት የሚያደርገው ማንኛውንም ነገር ይወክላል ይላሉ። ወይም ምኞቱና ጸሎቱ እንዲሟላለት አማላጅ አድርጎ የሚያቀርበው ነገር ይላሉ። አላህ በቁርአን ላይ እንዲህ ይላል፣ እናንተ ያመናችሁ ሆይ አላህን ፍሩ፣ ወደ እርሱ መቃረቢያን መልካም ሥራን ፈልጉ፣ ትድኑ ዘንድም በእርሱ መንገድ ታገሉ ይላል። ሱራ ማኢዳ አንቀጽ 35። የራሽያ ሳይንቲስቶቹ ግኝት እንደሚከተለው ሊገለጽ ይችላል። ነቢዩ ኖህ ልቦናውን በነቢዩ መሐመድ በኩል ተማጽኖ ሲያደርግ እንደነበረ ነቢዩ መሐመድ ከመላካቸው በፊት ይኖር ለነበረው ኑህ ዕውቀት ይህ የማይቻል አይደለም። ይህ ግኝት ለአላህና ለነቢዩ ያለንን እምነትና ፍቅር እንደሚጨምረው ተስፋ እናደርጋለን። ይህ በእንዲህ እንዳለ ይህንን ግኝት በመቃወምና ግኝቱ ትክክል አይደለም፣ ይህ ግኝት የፈጠራ ታሪክ ነው በማለት የተለያዩ አይነት ጽሑፎችን ያጋሩ ሰዎች መኖራቸውን በተለያዩ ባደረግናቸው ጥናቶች ላይ አግኝተናል። አላሁ አዕለም። እናንተም የራሳችሁን ጥናትና ምርምር አድርጋችሁ ያመናችሁበትን ያዙ። ነገር ግን በበርካታ ባደረግናቸው ንባብና ጥናቶች መሰረት ይህ የተገኘ ግኝት በሞስኮ በሚገኝ የጥናትና ምርምር ክፍል ውስጥ ይገኛል ተብሏል። በራሽያ ያላችሁ ተመልካቾች ካላችሁ የዚህን ነገር ሐቀኝነትና እውነተኛነት አረጋግጣችሁ ኮሜንት ላይ ብትጽፉልን ምስጋናችን ይላቅ ነው።